ሰንበት ሰላም ለማህበረ ቤተ እስራኤል ሸባት ሻሎም እና በመዝሙር እንከፍታለን። ከዛ በኋላ የኦሪቱን ቃላት እናገራለን። ታሃረየት 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 ሰንበት ቅድስት ሰንበት ቡሩክት ታሃረየት መረስየገኒ 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 ሰንበት ማየዋ ሰንበት ዛልላ መረስየገኒ 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 ሰንበት ማየዋ ሰንበት ዛልላ መረስየገኒ ቡሩክ አዶናይ ቡሩክ አዶናይ ቡሩክ አዶናይ ቡሩክ አዶናይ ዘባረከ ለሰንበት ቡሩክ አዶናይ ቡሩክ አዶናይ ቡሩክ አዶናይ ቡሩክ አዶናይ ቡሩክ አዶናይ ዛረያ ለሰንበት ቡሩክ አዶናይ ቡሩክ አዶናይ ቡሩክ አዶናይ ቡሩክ አዶናይ ቡሩክ አዶናይ አጽድቆታ ለሰንበት ቡሩክ አዶናይ ቡሩክ አዶናይ ቡሩክ አዶናይ ቡሩክ አዶናይ ቡሩክ አዶናይ አከብሮታ ለሰንበት ቡሩክ አዶናይ የደራዲርማ 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 ሰንበት ማየዋ ሰንበት ዛልላ አነሸላው ደደራዲርማ የደራዲርማ 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 ሰንበት ዛልላ ሰንበት ዛልላ አነሸላው ሰንበት የቲ ሰንበት የቲ ሰንበት የቲ ለዓለም ዓለም ሰንበት የቲ ሰንበት የቲ ለዓለም ዓለም። የተባረከ የተቀደሰ ይሁንልን። እግዚአብሔር አምላካችን ሰንበትን ለእረፍት ለደስታ የሰጠነ ስሙ የተመሰገነ የተባረከ ይሁንልን እና በዚህ ሳምንት እንግዲህ በእግዚአብሔር እርዳታ የሚነበበው ከኦሪት ዘሌዋውያን ከምዕራፍ 6 ይጀምራል እና በእውነት ይሄ መጽሐፍ ኦሪት ዘሌዋውያን የተባረ አሁንስ እንደሆነ የካህናቶች ስነ ስርዓት ስራቸው ምን እንደነበረ ቁርባኑን ህበተ ምግዳሱ እንዴት አድርገው እንደሚያቀርቡ ነው እና ካለፈው ሳምንት ጀምሮ ከምዕራፍ 1 ጀምሮ እስከ ዛሬ የሚናገረው ስለ ቁርባን ነው። እንግዲህ ይሄ ቁርባን ዓላማው ምንድነው? ለምንስ ነው የምናቀርበው ብለን መጠየቅ አለብን እና ሊቃውንቶች ምን ይላሉ? አልሽሎሻ ድባሪም ሐውላም ወመድ ይላሉ። በሶስት ነገሮች ይሄ ዓለም ይቆማል ይላሉ። አላቶራ ይላሉ። መጀመሪያ ዋናው ምሰሶው ዓለምን የሚያቆም ኦሪት ነው። ነብዩ እንደሚለው ኢምሎ በሪቲ ቃል ኪዳኔ ኦሪቴ ባትኖር ሰማይና ምድርን አልፈጥርም ነበር እግዚአብሔር አምላክ ይላል እና ዋናው ትልቁ ምሰሶ ኦሪት ነው። ኦሪት ለእስራኤል ለሁላችንም መመሪያ ናት። አለ ኦሪት አልባ ወደ ቀኝ ወደ ግራ ለመሄድ በዚህ ዓለም ምንንም ነገር አናውቀውም። አምላካችን ግን ቀድሞ አባቶቻችን በራሳቸው ትግል ኦሪትን እግዚአብሔርን አምላክን ስለለመኑ አምላክ የኦሪትን ምስጢር ከሆዳቸው እያፈለቀ ራሳቸው የአምላክን መንገድ ሲያውቁ ነበር። በአሁኑ ጊዜ ግን እግዚአብሔር አምላክ ነገሩን ያለምን ብዙውን ችግር ስላለበት እንዳየ ኦሪቱን አሁንስ እንደሆነ ከ26 ትውልድ በኋላ በሙሴ ዘመን ይችን ኦሪት አወረደልን እና ኦሪት ከተቀበልን በኋላ ይች ኦሪት ዋናው ትልቅ ምሰሶ ናት። ሁለተኛው ደግሞ ያው በዚህ ሳምንት እንዳልነው
ባለፈውም ሳምንት አላቦዳ ይላል። ይሄ የቁርባን አቀራረብ ነው። ቁርባን በነበረበት ሰዓት እግዚአብሔር አምላክ የእስራኤልን ኃጢአት ሲያስወግድላቸው ነበር። ይሄ ቁርባኑ ጠዋትና ማታ አሁንስ እንደሆነ የዘውትር ቁርባን የሚቀርበው ጠዋት ይቀርባል፣ ወደ ማታ ፀሐይ ከመግባቱ ዛን ሰዓት ይቀርባል እና እነዚህ ሁለት ቁርባኖች የሚቀርቡት የእስራኤልን ሕዝብ ሲጠብቁ ሲከልሉ ነበር። ግን አሁን በኃጢአታችን የተነሳ ይሄ ቤተ መቅደስ ፈርሷል። ግን ቅድም እንዳልነው ይህን ቁርባን የምናቀርበው ለምንድን ነው? ለምንስ እግዚአብሔር አምላክ ቤተ መቅደሱን ያፈረሰው ለምንድን ነው? እንግዲህ ከዚህ ሁለት ሊቃውንቶች ራምባም የሚባለውና ራምባን የሚባሉ ይህን ነገር ያስረዳሉ። ራምባም የሚባለው በቀድሞ ጊዜ የእስራኤል ሕዝብ በሌላ በአሕዛቦች ሀገር በነበረበት ሰዓት ከግብፅ ሀገር እነዚህ የግብፅ ሀገር እንደ ቤተ መቅደስ ኑሯቸው ወስደው ያንን በጎች እነዚህ ሁላ ሲያቀርቡ ነበር እና ያንን ስራ ያዩትን ያንን ለመልቀቅ በጣም ከበዳቸው ይላል። ስለዚህ እግዚአብሔር አምላካችን አሁንስ እንደሆነ ለእስራኤል ይሄን ለእኔ ያቀርቡት፣ ቀድሞ የለመዳችሁትን ያንን ልምዳችሁን ለመተው ትንሽ ሊያቀታችሁ ይችላልና ይሄን ግን ለተቀደሰ ዓላማ አደርጉ ብሎ ይሄ እግዚአብሔር አምላክ ይላል። አሁንስ እንደሆነ አባቶቻችን እንደሚሉት ወልዴ ዘበኩሬ ወእቱ እስራኤል ቁልየ ምንድነው? አሁንስ እንደሆነ ልጄ በክሬ እስራኤል ነው፣ ዕጣን የሚያጥነው ለኔ ነው፣ ቁርባን የሚያቀርበው ለኔ ነው የሚያቀርብ ለሌላ አምልኮት አያቀርብም ይላል እና ሁላ እግዚአብሔር አምላክ ለአምላካችን እንድናቀርብ ብሎ አምላክ ይሄን አዞናል። ቀድሞ እንደ ትምህርት ሆኖ በአሕዛብ ሀገር በነበርንበት እነሱም አሕዛቦች ሌላ ቁርባን ስለሚያቀርቡ ስለሚሉ ያንን ለመልቀቅ ትንሽ ሊከብድ ስለሚችል ይሄን ወደ እግዚአብሔር ወደ አምላክ እንድታደርጉ ብሎ አምላክ ይሄን አዟል። ያኛው ሊቃውንት ግን ራምባን የሚባለው ምን ይላል? ይሄ የሚቀርበው ለእኛ ለራሳችን ትምህርት ነው። እግዚአብሔር አምላክ ቀድሞ አሁንስ እንደሆነ አዳም ቁርባን አቅርበዋል፣ እነ ኖህ ቁርባን አቅርበዋል። እነዚህ ሁላ ለእግዚአብሔር ለአምላክ ቀድሞ ይሄ ትእዛዝ ከላይ ሲወርድ ሲዋረድ የነበረ ነው እንጂ ይሄ በአሕዛቦች ምክንያት አይደለም ብሎ በጣም ይቃወመዋል። እና እሱ የሚለው ትልቁ ትምህርት ምንድን ነው? ይህን ቁርባን በምናቀርብበት ጊዜ እንደምናየው ይህን ቁርባን ስናቀርብ እንግዲህ ያነ በግ የሚቀርበው በግ በመጀመሪያ ድንጋይ ይወገራል። ማለት ምንድን ነው? ይጣላል። በመጀመሪያ ያነ ይወገራል ይላል፣ ይጣላል። በመጀመሪያ እንግዲህ ቁርባኑን ያዝ አድርገን ከመሬት ዱብ ስናደርገው በዛን ሰዓት ይሄ በድንጋይ ተወገረ ማለት ነው። ይሄ መጀመሪያ ነው። ሁለተኛው ደግሞ አሁንስ እንደሆነ ያነ ደግሞ በግ የሚቀርበው በግ አንገቱ ቆልመም ይደረጋል፣ ይያዛል። እንግዲህ ሊታረድ ሲል ይሄ ታነቀ ማለት ነው። ከዛ በኋላ ደግሞ ካራውን ወስደን ደግሞ አንገቱ ላይ እናስቀምጥበታለን። ይሄ ሰይፍ በሰይፍ ታረደ ማለት ነው። ያው አንገቱን በቢላዋ ወይም በሰይፍ በካራ ታረደ ማለት ነው። ከዛ በኋላ ደግሞ ያነ ይቃጠላል። ይሄ ምንድነው? ስሬፋ መቃጠል ማለት ነው። እንግዲህ 4 ሞቶች አሉ የፍርድ ቤት አሁንስ እንደሆነ ከኦሪትም የተጻፉ ወይም በድንጋይ ይወገር ወይም በእሳት ይቃጠል ወይም ይታነቅ የተለያዩ 4 ሞቶች አሉ። እነዚህ ሁላ በበጉ በምናቀርበው እነዚህ ሁላ ነገሮች ይደረጋሉ። ከመሬት ስናስቀምጠው በድንጋይ ተወገረ ማለት ነው። ሁለተኛ ደግሞ እንዳልነው አንገቱን ቆልበም ስናደርግ ደግሞ ታነቀ ማለት ነው፣ አነቅነው ማለት ነው። በሰይፍ ደግሞ ያንን ስናርደው ደግሞ በሰይፍ ታረደ ማለት ነው። ሲቃጠል ደግሞ ይኸው ቃጠሎ ሆነ። እነዚህ 4 ነገሮች 4 አሟሟት ያሉት እነዚህ በዛ በእንስሳው ላይ ይሆናሉ። ይሄን ሰው ባየ ጊዜ በዛን ሰዓት እነዚህ ሁላ ነገሮች በእኔ ላይ እኔ ኃጢአት ሰርቼ ይሄን ቁርባን አምጥቼ የሁላ በእኔ ላይ መሆን ነበረበት። ግን እግዚአብሔር አምላክ በምህረቱ ይሄን በአንተ ፈንታ ቤዛ ለነፍሱ
አሁንስ እንደሆነ በነፍስህ ፈንታ አሁንስ እንደሆነ በነፍስህ ቤዛ ይሄን ቁርባን አቀርብ ብሎ እግዚአብሔር አምላክ ያው ይሄን ቁርባን አቀረብነን ማለት ነውና በዛን ሰዓት ትምህርት እንድንማር ነው። ይሄ ነገር በኔን መሆን ነበረበት። ይሄ ሁላ ማጥ የሁላ ችግር በኔ ላይ መምጣት ነበረበት። እግዚአብሔር አምላክ ግን ስለራራልኝ ይሄን በኔ ያላደረገውምና ለእግዚአብሔር ለአምላክ ምስጋናም ሰው ያቀርባል። ወደ እግዚአብሔር አምላክም ይሄ ይቀርባል ማለት ነው። እና ይሄ ነው ዋናው ትልቁ ትምህርት ይላል። ይሄ በጣም ትልቅ ትምህርት ነው። ሁላችንም ይሄን ሁሉ ጊዜ ማስታወስ አለብን። አንድ ሰው የሆነ ስራ የሆነ መጥፎ ነገር ሲያደርግ ሲል በዛን ሰዓት ሞት መሞት ነበረበት። ግን እግዚአብሔር አምላክ በተለያዩ ዘዴዎች ያንን ሰው ለማዳን ብሎ እግዚአብሔር አምላክ ብዙ ታምሮች አድርጎ ያንን ሰው ያድነዋል። ቁርባን አቅርብ ወይም ጽድቅ አድርግ ይላል። አሁንስ እንደሆነ በሰለሞን እንደተጻፈው ጽድቃት አጽሚማቤት ጽድቅ ከሞት ያድናል። አንድ ነገር ስናደርግ ስንል ያነ ከኪሳችን ያወጣ ነው። ያነ እኛን ሊጋርደን ሊከልለን ይችላል ማለት ነው። እና ለምን ቤተ መቅደሱ ፈረሰ ብለን ጠይቀናል። እንግዲህ የእስራኤል ሕዝብ ይሄን የቁርባን የሚያቀርቡትን ቀስ በቀስ እያልን ለእግዚአብሔር ለአምላክ እንደ ጉቦ ያው የሆነ ነገር ካደረኩ ይሄን አመጣለታለሁ ይሄን ሲያሸት የዛን ጊዜ ይመረኛል እያልን እግዚአብሔር አምላክ ከምንበላው እንደሚበላ ከምናሸተው እንደሚያሸት እንደዛ ብሎ እየታየነን አምላክን ክብሩን አወረደን ማለት ነው። እንግዲህ ይሄ ቁርባን የሚቀርበው የሚለኛ ለራሳችን ነው፣ ለነፍሳችን ብለን ነው፣ እኛ ትምህርት እንድንወስድ ነው እንጂ እግዚአብሔር አምላክ አሁንስ እንደሆነ እኛ ቁርባን አያስፈልገውም። እኛ ምን በላው አይበላም። ከኢሳይያስ ከምዕራፍ 1 በጣም ትልቅ ትምህርት እናያለን። እንደዚህ ይላል የስዶም ሽሙድ ባራዶና ግጽነ ስዶም ይላል። የስዶም አለቃዎች አዳምጡ ይላል። ለማ ሊሮብ ዚፍኸም ቁርባናችሁ ሁላ ለምን ታመጣላችሁ? 7 ኦሎት የእናንተን ቁርባን ጠግቤያለሁ አልፈልገውም። እግዚአብሔር አምላክ ኪታቦ ሊቆት ፓናሚ ቢከሽ ፊቴን ለማየት ማን ኑ አላችሁ? እግዚአብሔር አምላክ ይላል። ቤተ መቅደሴን ስመረገጥ ማን ረገጡ አለ ይላል። ሎቶሲፉ አቪው ምን ኻትሻብ ክቶወት ቶኤቫ ይሄ ሁላ አሁንስ እንደሆነ የተለያዩ ቁርባኖች እንደዚህ ምጣን የምታጠኑት ሁላ ለኔ ብላችሁ የሁላ አስጠያፍ ነው። ሰንበትም እነዚህ ሁላ ነገሮች እኔ ነፍሴ ጠልተዋለች እግዚአብሔር አምላክ ይላል። ከዳዊት ንጉሠ እስራኤልም አሁንስ እንደሆነ እሱም ስለዚህ ሁኔታ በጥሩ ሁኔታ በደንብ አድርጎ ይገልጻል። እና ዳዊት ንጉሠ እስራኤል የሚለው ምንድነው? እኔ እግዚአብሔር አምላክ አሁንስ እንደሆነ ከናንተ ከምዕራፍ 50 ነው እንደዚህ ይላል እግዚአብሔር አምላክ ሎይ ካህሚ ቤትህ አፓር ምንድነው? ከቤትህ አሁንስ እንደሆነ በሬ አልወስድም። ኪሊኮል ኸያትያ የኔ ነው አገሩ ሁላ ዓለሙ ሁላ የፈለኩት ሁላ ከኔ አለ። በሞት ባረረ ኤልፍ አሁንስ እንደሆነ የተለያዩ በሬዎች ላሞች በሺ የሚቆጠሩ በተለያዩ ቦታዎች እኔ ከፈለኳቸው የኔ ናቸው። ያዳቲ ኮል ኦፋሪም ያንዳንዱ የት እንደሚደበቅ የሚበሩት አሁንስ እንደሆነ ዶሮዎች የተለያዩ ነገሮች በራሪ የሆኑት ሁላ እነዚህ ሁላ ከኔ ጋር ነው ያለው። ኢሜራቭ ለኡማላህ ቢረበኝ ላንተ አልነግርህም። ለምንድነው? ኪሊተቤሉም ለዋ ዓለም ሁላ የኔ ናት እግዚአብሔር አምላክ ይላል። አውኻል ባሳር አቢሪም በዳማቱሊ ምሽተ አሁንስ እንደሆነ ስጋን ይበላለሁ ይሄን ሁላ ደምን ያጠጣለሁ እኔ እግዚአብሔር አምላክ ነኝ፣ ሁላ ነገር አያስፈልገኝም አምላክ ይላል። እና ይሄ ነው ትልቁ ትምህርት መማር ያለብን። ይሄን ቁርባን ስናቀርብ ለነፍሳችን ብለን ነው፣ ለራሳችን ብለን ነው። ግን በአንደኛው ቤተ መቅደስ በሁለተኛው ቤተ መቅደስ ይሄን ነገር የእስራኤል ሕዝብ እያመጡ ይሄን አምጥተን እንሰጠዋለን። ይሄን ሲያሸት ሲበላ ሲጠጣ ይለቀናል እያሉ እንደሌላ ነገር እግዚአብሔርን አምላክን አዩ። እና እግዚአብሔር አምላክ እንደዚህ ብሎ ሁላ ነገር ከገባችሁ
ይሄ ቤተ ሚቅዳስ ይሄን ቁርባንም አልፈልገውም። ለምንድነው እንደ ጉቦ ለኔ ሰጣችሁ እንድናለን እያላችሁን ካሰባችሁ ወደ ራሳችሁ ካልቀረባችሁ ይሄን ትምህርት ለራሳችሁ ካልወሰዳችሁ ይሄን ሁላ ቁርባን እኔ ያስፈልገኝም ለኔ ምንም ነገር የምታደርጉት ነገር የለም። እኔ እግዚአብሔር አምላክ ዓለም ሁላ በእኔ እጅ ነው ያለ። ይሄን ሁላ ግን አደርጉ ያልኩ ለእናንተ ትምህርት እንድትወስዱ ወደ እናንተ ወደ ራሳችሁ ወደ አምላካችሁ እንድትቀርቡ ወደ እኔ ወደ እግዚአብሔር ወደ አምላክ እንድትቀርቡ ነው እንጂ ዝም ብላችሁ እንደ ጉቦና እንደ ተለያየ ነገሮች በዚህ እግዚአብሔርን አምላክ እናታለላለን ብላችሁ እንደ ሌላ ሐሳቦች እንደ ሌላ መልኮት እየወሰዱ ልጃቸውን እንደሚያቀርቡትና እንደሚሉ ይሄ ስራ የኔ ስራ አይደለም። እኔ እንደዚህ አድርጋችሁ ነገሩን ካያችሁ ይሄን ነገር አልፈለኩም ይላል እግዚአብሔር። እና ዋናው ነገር ምንድነው? እግዚአብሔር አምላክ የሚፈልገው ከ150 ዳዊት አንድ የልብ ቅንነት። እግዚአብሔር አምላክ የሚፈልግ ምንድነው? ልባችን ነው የሚፈልግ። ይኸውና ባለፈውም ሳምንት ፓራሻት ዛኮር የሚባል አሁንስ እንደሆነ ተጨማሪ ተነቦ ነበር። ከዛ የተነበበው ምንድነው? አማሌክ ያደረገውን አስታውስ ብሎ ብዙን ታሪኮች ከኦሪት ዘዳግም ይሄ ተነቧል። ከዛው ደግሞ በአፍታራ ከሳሙኤል ደግሞ የተነበበው ደግሞ ሳኦልን እግዚአብሔር አምላክ የአማሌክን ዘር አጥፋ ብሎ ይሄን አዘዘው። ሳኦልም የእስራኤልን ሁላ ሕዝብ ሰብስቦ የእስራኤልን ሕዝብ በበጎች ቆጠራቸው። ባይፍከደም በትላይም በእንግዲህ ሰውን መቁጠር የተከለከለ ስለሆነ 200,000 በዛ በበጉ እያንዳንዱ በግ አምጥቶ በጉ ተቆጠረ። የሕዝቡ ቁጥር በዛ ታወቀ። ወደ ውትድርና ሂደው ለሚዋጉ ላሉት ይሄን እግዚአብሔር አምላክ ወዲያው ነገሩን አየው ማለት ነው። እና ስለዚህ እግዚአብሔር አምላካችን እንግዲህ ዋናው ትልቁ ነገር ከዚህ ከሳኦል የምንማረው ምንድነው? ሳኦል እግዚአብሔር አምላክ ያዘዘውን ያንን ነገር ለመፈጸም 200,000 ወታደሮች ይዞ ከአማሌክ ዘር ጋር አሁንስ እንደሆነ ሂዶ ተዋጋ። ከትልቅ እስከ ትንሽ ከሴት እስከ ወንድ እንድታጠፋ በሬዎችን በጎችን ምንም ነገር እንዳታስቀር ብሎ ይሄን መፈጸም ጀመረ። በመጨረሻ ግን አጋግን ንጉሱንና ትንሽ በጎችን አስቀረ። አሁን ያን ሁሉ አጥፍቶ ለብልቦ ሲመለስ ሳሙኤል ሳኦል ተመለሰ ሲባል ሲሰማ ጊልጋል ከሚባለው ከዛው ጠበቀው አገኘው። ያግን የአምላክን ሕግና ትእዛዝ ፈጽሜያለሁ አለው። እሺ ከፈጸምክ ምሰማው በጆሮዬ ምንድነው? ይሄ በጎች ምሰማችሁ ምንድነው አለው። ይሄንማ ለአምላክህ ለእግዚአብሔር ለምናቀርበው ቁርባን ነው። አይ እግዚአብሔር ለአምላክ ቁርባን ማቅረብ የአምላክን ቃል መስማት ይበልጣል። የአምላክን ቃል ያለህን ከትልቅ እስከ ትንሽ ምንም ነገር እንዳታስቀር ብሎ አልነበረም? እግዚአብሔር አምላክን አሁን በዚህ ልታታለው ነው? የአምላክን ቃል ይሄን ሁላ ጮማውን ከማቅረብ ስሙን ሁላ ከማቅረብ ከማለት የአምላክን ቃል መስማት ይበልጣል። እንደዚህ ብሎ ሳሙኤል የዛን ጊዜም ሳኦልን መንግስቱን ሁላ አጣ። የሁላ ምንድነው? ዋናው ትልቁ ነገር እግዚአብሔር አምላክ የሚፈልገው ቁርባኑን አይደለም የሚፈልገው። አዳም ምን ይላል? አዳም ከያክሪሚከም ሰው ራሳችሁን አቅርቡ፣ ነፍሳችሁን አቅርቡ ማለት ምንድነው? ልባችን ወደ አምላክ አቀረብነን የዛን ጊዜ እግዚአብሔር አምላክ ጸሎታችንን ይሰማል፣ ሁሉንም ነገር ጥሩ ሊሆን ይችላል። እና ስለዚህ ዋናው ትልቁ ነገር በእነዚህ ሳምንቶች ይሄን ቁርባን ስናነብ ስንል ቁርባኑን ብቻ አይደለም አምላክ የሚፈልግ። እግዚአብሔር አምላክ ቢረበው ይሄ ቢለው ላንተም አይነግርህም። እዚህ ሁላም ነገር እግዚአብሔር አምላክ አይበላም አይጠጣም። ይሄ ሁላ ግን ለኛ ለራሳችን ትንሽ አሁንስ እንደሆነ ልባችን ወደ አምላክ እንድንገዛ ልባችን ወደ አምላክ እንድንሰጥ ነው። እና እግዚአብሔር አምላክ ትልቁ ነገር የሚፈልገው ምንድነው? ልባችን ነው የሚፈልግና ይኸውና በዚህ ሳምንት አሁንስ እንደሆነ ብዙ ነገሮች ቁርባኖች የሚቀርቡ አሉ። የድህነት ቁርባን አለ፣ የሰላም ቁርባን አለ፣ የኃጢአት ቁርባን አለ፣ የተለያዩ ቁርባኖች የሚቀርቡ አሉ። ከምዕራፍ 1 ጀምሮ በዚህ ሳምንትም ደግሞ አሁንስ እንደሆነ ዕቃዎቹን እንዴት አድርገው በወይራ ዘይት ካህኑ እንዴት አድርገው እንደተቀባ የአሮን ልጆች እንዴት አድርገው እንደተቀቡ ስነ ስርዓቱ ሁላ አቀባባቸው ሁላ
እንዴት አድርገው ካህን ለመሆን እንደቻሉ ይሄን ሁላ በወይራ ዘይት በተለየ ወይራ ዘይት ያነ ካህኑ በሚቀባው እቃ ሁላ ተቀባ። ይሄን ሁላ ያስረዳል ይላልና እግዚአብሔር አምላክ ደግሞ ልቦናውን ይስጠነን። ዋናው ነገር እግዚአብሔር አምላክ የሱን ቃል ሰምተን ልባችን የተገዛ ቁርባን ከሁሉ ነገር የሚበልጥ ነው። ዛሬ አሁንስ እንደሆነ ቁርባን የለም፣ ግን ኡንሻልማ ፓሪም ስፋቴ ነው። በቁርባን ፈንታ ግን ዛሬ ምን እናቀርባለን? ባፋችን ወደ አምላክ እንጾልታለን። ስንጾልት ልባችን ወደ አምላክ ወደ እግዚአብሔር እሪ ማለት ወደ አምላክ መለመን ማለት ልባችን የተገኘ ይሄ ነው ዋናው ትልቁ ነገር እግዚአብሔር አምላክ የሚፈልግ እና እግዚአብሔር አምላክ ደግሞ በቅርብ ጊዜ ደግሞ ቃሉን ሰምተን ልባችን አንድ ሆኖ ልባችን ወደ አምላክ ሆኖ መንተያ ልብ ሳይኖረን አንድ ልብ ለአምላካችን ከሆነ እግዚአብሔር አምላክ ጸሎታችንም ሁሉንም ነገር እግዚአብሔር አምላክ ሊመልሰው ይችላልና እግዚአብሔር አምላክ የቸር ሰላም ሰንበት ለሁላችን ያደርግልን። ሻባት ሻሎም።